ቸኮሌት እንደዚህ እንደምትወጂ ባቅ ኖሮ ሁሌ ነበር ማመጣልሽ። ምን ችግር አለው ታዲያ? ከዚህ በኋላ ታመጣልኛለህ? ባልሽ ካልደበረ አመጣልሻለሁ። አይ እሱ እንኳን በእንደዚህ አይነት ነገር አይናደድም። የቸኮሌት ፍቅሬን ስለማያውቅ ለምን ሰጠሽ ብሎ አይቆጣም። ከጠላትም ቢሆን እቀበላለሁ። እውነት ይሄን ያክል እንደምትወጂ ያውቃል እና ሁሌም ቸኮሌት ያመጣልሻል በእኛ። አንተ አይገርምም? ዳግም እኮ እስከ ዛሬ ድረስ ቸኮሌት ሰጥቶኝ አያውቅም። እንዴት ቸኮሌት እንደምትወጂ ያወቀ? እኔ እንጃ። ጭራሽ ቸኮሌት መውደድን ራሱ ያውቃል ብለክ ነው? በጣም ይገርማል። ዳጊ ቸኮሌት ሰጥቶኝ አያውቅም። ለነገሩ እንደምወድም ነገር አላውቅም። ስለዚህ ባይስጠኝም አይገርመኝም። እውነቱን ንገረኝ ካልሽኝ በጣም ነው የገረመኝ። እንዴ ምን ይገርማል? ካልነገርኩ እንዴት ልታውቅ ትችላለህ? ከልብ የምታፈቅሪውን ሰው እኮ እንዲሁ በአይኑ አይተሽ ምን እንደሚፈልግ ማወቅ ትችያለሽ። ቃል አውጥቶ መናገር አይጠበቅበትም። ዳግም እንዴት እስከዛሬ ቸኮሌት ሳይሰጠኝ ቀረ? ቸኮሌት እንደምወድ ለማወቅ የግድ መናገር አለብኝ? የእሱን ያህል የማይቀርበኝ ሳሚ እንኳን አውቆ እንዴት እሱ ይህን ያህል ሊረዳኝ አልቻለም? አይ ብሌን የማይሆን ነገር አታስቢ። ስሚኝማ ይሄን ቸኮሌት ከየት እንዳመጣው ታውቂያለሽ? ገዝተው መስሎኝ ነበር። አይ አይደለም። እና ታዲያ? ቅድም እየመጣው ያለ እንዳጋጣሚ ሆኖ የሆነ ልጅ ለፍቅረኛው ቸኮሌት ሲገዛ አየሁት። ከዛ ወዲያው አንቺ ትያለሽ ቸኮሌቱን እንደምታስታውሺ እና እኔም በቁም ነገር እንደምታስቢ ለማወቅ ቸኮሌቱን ልገዛ ወሰንኩ። ከዛ ባለሱቁን ስጠይቀው የቀረችው አንድ እንደሆነችና እሷንም እንደሸጠው ነገረኝ። እና ምን አደረክ? ቸኮሌቱን የገዛው ልጅ ጠጋ ብዬ ስላንቺ ነገርኩት። ከዛ ቸኮሌቱን እንዲሰጠኝ ጠየቅኩት። እሱም ታሪኩ ደስ ስላለው መሰለኝ ሰጠኝ። ሁላኩ ብሩን አልተቀበለኝም። ሳሚ ግን የእውነት እብድ ነው። አዎ ባንቺ አብጃለሁ። እብድ የሆንክ ልጅ። አሁን ሌላ ቦታ ብትፈልግ እኮ ታገኝ ነበር። ካልሆነም ይቀራል። ከፈልክ በምንም ነገር ግዳይ አካልከኝ እገላታለሁ። አንተ የፈለከውንም ነገርም አድርግልሃለሁ። ያቺ ብሌን የምትባለዋንም ልጅ በእጄ ነው አንቄም ገላት። በትክክል ነው የሰማሁሽ? ሰላም ከወሩስ ነቅለችኝ ስትይ የሰማሁሽ መሰለኝ ወይስ ጆሮዬ? ከወሩስ አስወጣችኝ ማለቴ ገና በሂደት ላይ ነው። ግን እሷን ተዋት፣ ምንም ነገር አታመጣም። እኔ እናንተ አንድ ላይ ከሆነን ሁሉንም ነገር እናሸንፋለን። አንቺ ልጅ ሞኝ ነሽ ወይስ ጭንቅላትሽ አይሰራም? በጣም ነው ግራ የምታጋቢ። አንዳንዴ ከአንቺ የማይጠበቀው ነገር እያደረግሽ ታናድጅኛለሽ፣ ታስገርምኛለሽ። ግን ደግሞ አንዳንዴ እንደ ጻልሽ ታደርጊኛለሽ። ቆይ ምን አደረኩ ባይሉ? እኔ እኮ ለማስቆም የቻልኩትን በሙሉ አድርጌያለሁ። በቃ ስላልቻልኩ ነው። ለኔ መተሽ ሰላም ከወርሳ አስወጣችኝ እንዴት ነግሩኛለሽ? ያው ከዚህ በኋላ እኮ ለአንተ ታማኝ እንደሆንኩኝ ለማረጋገጥ ብዬ ነው። ለዛ እኮ ነው ሁሉንም ነገር በግልጽ የምነግርህ። ከዚህ በኋላ እመነኝ፣ ለአንተ ታማኝ እሆናለሁ። እመኔ ባይሉ አንድ ላይ ሆነን ሰላምና ብሌን እንበቀላቸዋለን። ከዚህ በኋላ አንቺ ምንም ነሽ፣ ምንም ጥቅም ማሰጭው ሰሚኛለሽ? ያንን ሁሉ ነገር አድርገሽ ዝም ያልኩሽ በአንቺ በኩል የሰላም ኖር ሳገኛለሁ። ብዙ ጊዜ ከርተሽኛል፣ ለፖሊስ አሳልፈሽ ስትሽኛል፣ ከእቴ ጋር ጣልተሽኛል። ሰላም ሰላም ውድ የአደራ ድራማ ቤተሰቦች እንዲሁም የኔ ቻናል ተከታታዮች ደህና ናችሁ ወይ? በአደራ ድራማ በዛሬው ክፍል እንግዲህ ወይዘሮ ሰላም ቃልን ከቤቷ እስከ መጨረሻው ድረስ አባራታለች። የወይዘሮ ገነት ጎረቤት ወይዘሮ ፀሐይ እንግዲህ በኃይሉን በሽጉጥ በባለፈው ክፍል ላይ ስተኩስበት አይተን ነበረ። ነገር ግን እንግዲህ ሽጉጥ ውስጥ ምንም ነገር አልነበረም። ያው በኃይሉ እንደምታውቁት ሁሉንም ሰው በጉልበት ማስፈራራት ነው ስራው። እንግዲህ እስከዛሬ ድረስ የኖረበት ህይወቱን ሰዎችን በማስፈራራት ነበረ። አሁን ላይም እንግዲህ እንደለመደው ሰዎችን ማስፈራራትን ቀጥሏል። ነገር ግን ምንም ውጤታማ እየሆነ አይደለም። የያዘውን ነገር ሁሉ እያጣ ነው። ሁሉም ነገር ባዶ እየሆነበት ይገኛል። አሸናፊ ከመሆን ይልቅ ተሸናፊ ሆኗል። ያው እንግዲህ የውሸት የመጥፎነት መጨረሻው ሽሽት ነውና በኃይሉ አሁን ላይ ተስፋ የቆረጠ ይመስለኛል። እንግዲህ ተስፋ የቆረጠ ሰው ደግሞ ያገኘውን ነገር ሁሉ ነው የሚጠቀመውና ቃልም እንግዲህ የሰላም ልጅ ነኝ ብላ ብታስብም ነገር ግን ሰላም ከውርሱ ውጭ አርጋታለች ማለት ነው። የሚገርም ነው የሰላም ተግባር ማለት ነው። እንግዲህ ለ10 ዓመት ምናምን ጠፍታባት የነበረች ልጅ ስታገኛት ልጇን ወደ መልካም ነገር ለመውሰድ አልሞከረችም ማለት። ለምንድነው ልጅ መጥፎ የሆነችው? ለምንድነው ለገንዘብ ወዳድ ከኔ ይልቅ የሆነችው ብላ ልጇን
ያው ልጇ ከሆነች ግዴታዋ ነው ልጇን የማስተካከል እንደ ልጅ የማያዝ ግዴታ ነበረባት። ግን አውጥታ ነው የጣለቻት። ይሄ ነገር ምናልባት ሰላም ውስጥ የእናትነት ስሜት የለም ማለት ነው ለቃል። ምናልባትም ሰዎች የሚሉትን ነገርም አምናለች ማለት ነው። ታዲያ እንግዲህ ቃልም ከዚህ ቤት እንግዲህ ለአንዴና ለመጨረሻ ጊዜ ይዛት የመጣችውን እቃ ብቻ ይህ ሁሉ ነገር ለፍታ፣ በነገራችን ላይ በጣም ምንድነው ብልጥ ልጅ እየበላ ያለቅሳን ይባላል። እና ቃል በጣም ጥፋት ያጠፋችው ነገር ምንድነው? ሰላም ቤት በነበረች ጊዜ በጣም ገንዘብ እጇ ላይ ነበር፣ ገንዘብ ታገኝ ነበረ። ስለዚህ ቢያንስ ለራሷ እንኳን ዛሬ ላይ መውደቂያ እንዳታጣ ማደሪያ እንኳን አጣች። ሁሉም ሰው ነው ፊቱን ያዞረባት። እናቷንም በሰው ፊት ነው ያዋረደቻት። አይታችሁ ከሆነ ገና ለገና የሰላምን ውርስን ገንዘብ አገኛለሁ ብላ እናቷን ሳይቀር እንግዲህ እንዴት ስታዋርዳት እንደነበረ። በሽተኛ ናት፣ ታማ ነው፣ ብቻ ብዙ ነገሮችን በማለት የገዛ እናቷን የወለደቻትን እናቷን እንግዲህ ስታዋርዳት ዝቅ ስታደርጋት ነበረ። አሁን ላይ እንግዲህ የሁሉም ነገር መጨረሻ ሲሆን ከቤት ስትባረር ማን ጋር ትሄድ? አስቡት። እናት እንግዲህ የማጨክነው በልጇ እናት ናት። እናቷን ሳይቀር እንግዲህ ለገንዘብ ብላ ሽጣታለች ማለት ነው። የቃል ተግባር በጣም ከባድ ነው እና ግን ቢያንስ እንኳን ነገ ምን ሊፈጠር ይችላል? ነገ እኮ ይሄ ውሸቴ ቢጋለጥስ፣ እንዳሰብኩት ሁሉም ነገር ባይኖርስ ብላ ገንዘብ ሴቭ ማድረግ ነበረባት። አንድ ቀን እንኳን ብታድርበት፣ አንድ ቀን የምትበላበት እንኳን ብር የላትም እና እንደገባች ነው የወጣችው። እና ይሄ በቃ ትክክለኛ እንትን ነው ማለት በቃ ይሄ ትክክለኛ ውሳኔ ነው ደራሲው ያደረገው ነገር። ልክ ይዛት የገባችውን እቃ ብቻ ነው ይዛ የወጣችው። ግን በጣም ብዙ ዋጋ ከፍላለች፣ ብዙ ተሳቃለች፣ ብዙ አልቅሳለች፣ ብዙ ተሰቃይታለች፣ ብዙ ዋሽታለች ምንም ለማታገኘው ነገር እና ነገር ግን መጨረሻዋ እንግዲህ ጎዳና ሆኗል የቃል ነገር። እናቷ እንኳን እንዳታስጠጋት እናቷን እንግዲህ ያደረገቻትን ነገር እናት ላይ የማይደረግ ነገር ሁሉ ስታደርግ አይተን ነበር። ይህ ሁሉ እንግዲህ ገንዘብ ወዳድነት ነው። ነገር ግን እሷን በኃይሉም እንግዲህ እቅዳቸው ሊሳካላቸው አልቻለም። ለዚህ ነገር ሁሉ በዋነኝነት ተጠያቂዋ ደግሞ ብሌን ናት። ብሌን ከድሮ በጣም የተሻለ ሰው ሆናለች፣ ንቅት ብላለችና ነገሮችን ማገናዘብ ስለጀመረች እንግዲህ የበኃይሉንና የቃልን ተንኮል በማጋለጥ በተለይ ደግሞ የአልማዝን በህይወት መኖር በተለይ ይህ ነገር ለሰላም በጣም የህይወት እረፍት ነው የሚሰጣት ማለት ነው። ምክንያቱም በጣም እየተሰቃየች ነበረ፣ ሰው ገድያለሁ በሚል በአእምሮ እክል ማለት ነው። ያው ውስጣችን የሰራኑ በደል ይጠይቀናልና ሰላም በጣም ሰላም አታ ነበረ። እንግዲህ በብሌን ሰላሟን አግኝታለች። የተደበቀው እውነትም ደግሞ በእሷ እያስፈራሩ በየጊዜው ከእሷ የሚወስዱት ገንዘብ እንግዲህ አሁን ላይ የለም እና በኃይሉ አማራጭ ያለው ሁሉ ነገር ያለ አማራጩ ሁሉ አልቆበታል ማለት ነው። እንግዲህ የቀረችው ብሌን ናት። በሚያሳዝን ሁኔታ እንግዲህ እዚህ ድራማ ላይ አሁንም የብሌንን ታሪክ ዘንግተውታል ወይም ደግሞ ትተውታል። አሁንም ብሌን ሰላምን የማግኘት መብት አላት ወይም ደግሞ እናቷን የማግኘት መብት ነበራት። ነገር ግን አሁንም የለም። እንደምታዩት እንግዲህ ታሪኩን ቀይረውት ምንም የማይጠቅም ታሪክ ሌላ ታሪክ ጀምረዋል። ቃልና በኃይሉ ከህይወታቸው ከወጡ በኋላ እንግዲህ ሌላ ነገር የጀመሩት ምንድን ነው? እንደሚታወቀው በኃይሉ ብሌንን በጣም ይፈልጋታል ሊገላት። ምክንያቱም አሁን ያስኩት ያልኩት ነገር አገኘሁት ያልኩት ነገር ሁሉ ባዶዬን እንድቀር ያደረግሽኝ ዋና ተጠያቂዋ አንቺ ነሽ በማለት ለብሌን ባገኘው አጋጣሚ ሊገላት እንደሚችል ዝቶባታል። ይህም እንግዲህ ምክንያት አድርጎ ሳሚ እዚህ ቤት መቆየት ፈልጋለሁ እያለ ይገኛል። ሰላም ቤት ማለት ነው። የሚገርመው ነገር ደግሞ ሳሚ ብሌንን በጣም ነው የሚወዳት። ከብዙ ነገር እየጠበቃት ነው። ከባህሉ ይጠብቃታል። ከሚጎዷት ነገሮች ለመጠበቅ እየሞከረ ነው። ከዳግም እጥፍ ማለት ነው። ዳግም እሷን አይደለም ራሱን መጠበቅ የማይችል ሰው ነው። ያው እንደምታዩት ነው። ምንም ነገር ፊት ለፊት እንኳ መጋፈጥ አይችልም እና ሳሚ ደግሞ እንግዲህ የእሷ ፍቅር ስላለበት እያንዳንዱ እርምጃዋን እንግዲህ እየተከታተለ ይጠብቃታል። በዛ ላይ ስለ እናቷ እውነቱን ነግሯት ነበረ። እሷ መረዳትም መስማትም ስለማትፈልግ ነው እንጂ ታዲያ በሚገርም ሁኔታ እንግዲህ አንድ ቀን ከዳግም ለራሴ ወስጄ ለራሴ አድርጋታለሁ እያለ የሚመኛት ብሌንን ያለችበት ቤት ለመቆየት እያሰበ ነው ማለት ነው። እሱም እንግዲህ ሰላም ቤት ነው።
የሰላም ቤት ውስጥ እንግዲህ በባለፈው ጊዜ ላይ ወይዘሮ አልማዝን ይዘው ከመጡ በኋላ ከሰላም ጋር ታርቀዋል ማለት ነው። እዚህ ቀደም ብሌን ያንቺ ትክክለኛ ልጅ ናት በማለት ተናግሮ ነበረ። እናም ደግሞ እንግዲህ በስልክም ደውሎ ቃል የሷ ትክክለኛ ልጅ እንዳልሆነች ተናግሮ ነው እንግዲህ ምርመራ ሁሉ ሄደችው ሰላም። ነገር ግን ምርመራው ላይ ቃል ትክክለኛ ልጇ ሆና ተገኘች። በዛ የተነሳ እንግዲህ ሳሚን ጠልተው ነበረ። ታዲያ ቤቷ ድረስ መጥቶ እንግዲህ ብሌን ትክክለኛ ልጅሽ ናት፣ ቃልን እኔ ራሴ ነኝ አንቺ ቤት ያመጣኋት፣ አመንሽም አላመንሽም ይሄ በኃይሉና የቃል ሴራ ነው፣ ትክክለኛ ልጅሽ ግን ሰራተኛ ሆና ያለችው ብሌን ናት ብሏት፣ እሷ ግን በጥፊ መታ ነበር ያባረረችው። እና እንግዲህ በቅርቡ እውነቱን ደግሞ አሳይሻለሁ ብሏት ነበረ። ታዲያ እንግዲህ ከዛ በኋላ ተጣልተው ስለነበረ ቤቷ ድረሽ አይልም ነበር። እንግዲህ ይቅርታ አድርጋለት በተለይ ደግሞ በአልማዝ ጉዳይ እስከ ጥግ ድረስ ስለረዳቸው ማለት ነው። አልማዝን ብሌንና ዳግም ቢያገኟት እንኳን ከባህሉ አያመልጡም ነበርና ስለዚህ እንግዲህ ሰላም ይቅርታ አድርጋለት ጭራሽ ብሌንን ባህሉ ሊጎዳት ስለሚችል እዚህ ቤት ልቀመጥ እያለ ይገኛል። እዚህ ጋር ነው እንግዲህ ትልቁ ችግር። ምክንያቱም ሳሚ ብሌንን ያፈቅራታል። ብሌን ደግሞ ከዳግም ጋር ቀለበት አድርጋለች፣ የጋብቻ ቀለበት አድርጋለች። እና እንግዲህ አሁን ላይ ውጥረቱ ደግሞ ወደ ብሌን እና ወደ ዳግም እንዲሁም ወደ ሳሚ ሆኗል ማለት ነው። ለዚህ ነው እንግዲህ የብሌንን ታሪክ የአደራ የሚለውን ታሪክ ዘለው እዚህ ቀደም በአልማዝ ጉዳይ አድርገው ታሪኩን ትተውት ነበረ። አሁን ደግሞ አሁን እውነታ ይወጣን ብለን ስንጠብቅ ብሌንም እናቷን ፍለጋ ትገባለች። ሰላምም ደግሞ የእኔ ትክክለኛ ልጅ ግን ማናት? በድጋሚ በድብቅ ደግሞ ቃልን ዲኤንኤን ታስመረምራለች ብለን በጉጉት እየጠበቅን ነበረ። ነገር ግን እሱን ታሪክ ጭራሽ ረስተውት ሌላ ጉዳይ ውስጥ ገብተዋልና ደራሲው ግን ተሳስቷል። የብሌን እውነት መውጣት ይችል ነበር። ከዛ በኋላ ሌሎች ታሪኮች ደግሞ እንደየ አመጣጣቸው መቀጠል እየቻሉ ግን እውነታውን እናትና ልጅ እንዳያውቁ በዚህ መጠን ማስረዘም አልነበረባቸውም። እና እንግዲህ ሳሚ እዛ ቤት እንዲቆይ ሰላም ተስማምታለች። ይሄ ነገር ዳግምን እንግዲህ ረብሾታን ማለት ነው። ሳሚም ደግሞ ይህን አጋጣሚ ተጠቅሜ እንደምንም ብዬ ብሌንን ወደ ራሴ ያመጣለውኝ እያለ ነው። ዳግም ደግሞ በመካከላቸው ያለውን ነገር ስለሚያውቅ በቅናት እርርድብን እያለ ከብሌን ጋር ሰጣ ገባ ሌላ ችግር ውስጥ ገብተዋል ማለት ነው። በአሁኑ ሰዓት እንግዲህ እንደማያምናትና ጭራሽ ወደ ሳሚ እየተሳበች እንደሆነ በግልጽ ተናግሯታል ማለት ነው። እንደሚያፈቅርሽ እያወቅሽ ፊት ለምን ትሰጫዋለች በማለት ትልቅ ጦርነት ዳግም ከፍቷን ማለት ነው። ታዲያ እንግዲህ ብሌንም ታዲያ አንተ ስለምን እዚህ አትሆንም? እዚሁን እኔ ጋ ብትለውም እናቴን ትቼ እዚህ አልሆንም፣ አንቺ ግን ሳሚ እዚህ ቤት እንዳይሆን ለሰላም ንገሪያት፣ እዚህ ቤት መሆን የለበትም በሚል እንግዲህ በመካከላቸው ግጭት ተፈጥሯል። ብሌን ደግሞ ሳሚ በጣም ባለውለታዋ ስለሆነ ከሱ ጋራ እየተቀራረበች ትገኛለች። እንደሚወዳት ታውቃለች። ስለዚህ እሷም ጥጓን መያዝ አለባት ብዬ አስባለሁ። ልክ ፍቅረኛ እንዳላት ወይም ደግሞ እጮኛ እንዳላት ሴት መሆን አለባት። የሚያፈቅራት ሰው ጋራ መነካካት የለባትም። ያ ልጅ አጋጣሚውን ካገኘ መንገዱን ካገኘ ለራሱ ሊያረጋት ይፈልጋል። ክፍተቱን ነው የሚፈልገው። እንግዲህ በመካከላቸው እነሱ ሲጣሉ ሲለያዩ ወይም ደግሞ ሲኳረፉ እሱ ደግሞ የሚያባብል እየመሰለ በመካከላቸው ሶስተኛ ወገን ይገባል። ስለዚህ ፍቅራቸውን አደጋ ላይ ይጠላልና ብሌን እያረገች ያለችው ነገር ብዙም ደስ አይልም። እንግዲህ ወይ መወሰን አለባት። ዳግምን ሳታፈቅረው ዝም ብላ በይሉንታ ከሆነ ቀለበቱን ያደረገችው ይህንን ቆም ብላ ማሰብ አለባት። ነገር ግን ደግሞ ዳግምን የምትወደውና ለሳሚ ምንም ስሜት ከሌላት ከዳግም ጋር ስላላት ግንኙነት እርግጠኛ ከሆነች ይህን ሀሳቧን ማቆም አለባት ማለት ነው። ከዚህኛው ሰውዬ ጋር ለዛውም አንድ ቤት እየኖረች ከሚወዳት ሰው ጋራ ከዛ ደግሞ ከሱ ጋር እንደዚህ መነካካት አግባብ ነው ብዬ አይደለም። ከልጁ ጋር እንደ ጓደኛና ስለዋለላት ውለታ እያወራች ከሱ ጋር ሌላ አይነት ቀረቤታ ጀምራለች። ቸኮሌት ይገዛላታል። ብቻ እንዴት እንደሚወዳት ለሱ ያለውን የፍቅር ጥግ እየነገረ እየተረከላት እሷ ቁጭ ብላ እንግዲህ ትፍለቀልቃለች። እና
ይህን ነገር እንግዲህ ከዳግም ጋር ያላቸውን የፍቅር ግንኙነት ወይም ደግሞ የጮኝነት ጊዜ ሊያበላሸው ይችላል ብዬ አስባለሁኝ። ውድ ቤተሰቦች እንግዲህ አደራ ድራማ የብሌንና የሰላም ታሪክ አሁንም ወደ ጎን ተትቶ ሌላ ታሪክ ጀምረዋል። እንግዲህ በቀጣይስ ዳግም ምን አይነት ውሳኔ ይወስናል? ሳሚስ ደግሞ ከብሌን ጋር ያለውን ግንኙነት እንዴት ሊያጠነክር ይችላል የሚለው አጓጊ የሆነው አደራ ድራማ በቀጣይ እስከምንገናኝ መልካም ጊዜ